እባክህ አምላኬ አንተ ስማኝና ሀገሬን አድናት ጥሩ ሰው ላክና ደሃም ይኑርባት በደስታ በጤና ደሃም ይኑርባት በደስታ በጤና። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ሰላም ለእናንተ ይሁን። ባላችሁበት አላህ ይጠብቃችሁ፣ ሰላም ያደርጋችሁ። ሁሌ መቼም ስለ ሀገራችን ስንሰማ አብዛኛው የሚያስለቅስ እንጂ የሚያስቅ፣ የሚያሳዝን እንጂ የሚያስደሳ፣ ሀሳብ በሀሳብ ላይ የሚጨምርብን እንጂ ሀሳባችንን የሚያቀልልን፣ የሚበታትነን እንጂ ወደ አንድ የሚያመጣን ብዙ የለም። ተስፋችንም እየሟጠጠ እያለቀ ሄዷል አሁን ሰዓት። ሆኖም ከዛሬ ነገ መቼም ካላህ ተስፋ አይቆረጥምና ከዛሬ ነገ ይህም አንድ ህዝብ ወዳድ ሰው ወዳድ ሰዎችን ነጣጥሎ ጥቅሙን የማያስቀድም ይመጣልናል የሚል ተስፋ ሁሌ በውስጣችን እንደተሸከምን ከጌታችን አለን። ዛሬም ደርሰናል። ከትናንት ዛሬ እየባሰ እንጂ እየቀነሰ ያለ ነገር አላየንም። ሆኖም ግን በአላህ ፍቃድ ነገም ተስፋ አለን፣ የተሻለ ቀን ይመጣል በሚል በሃይማኖት ዙሪያ የተለያዩ ቦታ ላይ ሀገራችን ላይ እየወጡ እንሰማለን፣ እናያለን። የተለያየ ነገር፣ የተለያየ መፈክሮች፣ የተለያየ ግፎች እነዚህ ሶሻል ሚዲያ ላይ የሚታዩት ጥቂቶች ናቸው። ስንት አሉ ድምጻቸው የማይሰማ ሶሻል ሚዲያ የማያውቃቸው ታፍነው ያሉ ድምጾች። ስንት አሉ በማንነታቸው ታፍነው ሰው የማያውቃቸው ይሄ ሶሻል ሚዲያው የሶሻል ማህበረሰቡ የማያውቃቸው ስንት አሉ። ነገር ግን እነዚህን ምንድነው ያመጣቸው ስንል የጥቅም ጉዳይ ነው። ለምሳሌ ብዙ ጊዜ ወደ ፍልስጤምና ወደ ገዛ የሚደረገውን ጭፍጨፋ ብዙዎቹ ጭፍጨፋውን ወዴት ይወስዱታል? ወደ ሃይማኖት ይወስዱታል። እኔ ግን ወደ ሃይማኖት አልወስደውም። የጥቅም ጉዳይ ነው፣ የአስተዳደር ጉዳይ ነው። እነሱ እየተጣሉ ያሉበት ሁኔታ የሚሞተው ህፃን፣ የሚሞቱ አዛውንት በግፍ እየተፈጸመ ያለው ነገር አዎ ማንም አይደግፈውም። ነገር ግን ጥላቸው በሃይማኖት አይደለም። የእኛን ሃይማኖት ያዙ እያሉ አይደለም እስራኤሎች የሚጨፈጭፏቸው። የግዛት ጉዳይ ነው፣ የግዛት ጉዳይ ነው። ልክ እንደዚሁ ሀገራችን ላይ አሁን በመንግስቱና በጫካ ባሉ ሽፍቶች እየተደረገ ያለው ውጊያ በየጊዜው እናያለን። የሀገራችንና የሰውን ሀገር ምንድነው ልዩነት የሚያደርገው? ይህን ነገር እስኪ ተገንዘቡት፣ እስኪ ተረዱት። የኛ ሰው ለምንድነው እንደዚህ የሆነው? ለምሳሌ ገዛዎች የራሳቸው እነዚህ ፍልስጤሞች የራሳቸው ሰራዊት አላቸው። ሰራዊታቸው ህዝቡን የሚጠቅም እንጂ ህዝቡን የሚበላ አይደለም። ለህዝብ የቆመ ነው። ውስጣቸው ባንሆንም እያየን ነው ታሪክ። የኛዎቹስ ጫካ ሆነው እውነት መንግስትን እየተዋጉ ነው ወይስ ህዝቡን እየተዋጉ ነው? ከማን ነው የወጡት? ከህዝብ ነው የወጡት። ማንን ነው የሚጎዱት? ህዝብን። ማንን ነው የሚገሉት? ህዝብን። ለምን? በጣም ትልቅ ልዩነት አለ። በጣም ከነዚህ ከነጮች በጣም ልዩነት አለ። ሆኖም ግን ወሬ አልቀላቅልና አንዳንዴ በስሜት እገፋፋለሁ። የኔ ነገር ይሁንና አሁን ሰሞኑን ትግራይ አካባቢ በአክሱም እየወጡ ያሉ ቪዲዮዎች እያየን ነው። ይቺ ነገር ዛሬ ትናንትና ከትናንት ወዲያ አይደለችም። ዋል አደር ያለ ረጅም ጊዜ
ወሰደ ነው። እዛ ቦታ ላይ ህዝቦችን አንድ እንትን ናቸው፣ የተለያየ ሃይማኖት ይሁን እንጂ አንድ ጎሳ ናቸው ሁለቱም። የጥቅም ጉዳይ ነው ወይስ የሃይማኖት ጉዳይ ነው የሚለውን እዛ ላሉት ትተናል። ለምን ሁሉም ይዟት የሚሮጠው ጫፏን ይዟት የሚሮጠው የራሱን ጥቅም ለማስቀደም ነው። ሙስሊሞች ተነኩ እሪ፣ ይሄ አግባብ አይደለም። ክርስቲያኖች ተነኩብን እሪ፣ አግባብ አይደለም። ይሄ ሰውን ማጫረስ ነው የሚሆነው። ታጫርሱናላችሁ እንጂ ነገሩን እያበረዳችሁልን አይደለም። መንግስት በዚህ መንግስት ጊዜ ጀምር አይደለም ይሄ ጉዳይ፣ በመለስም ጊዜ አለ። ችግራቸው ምንድን ነው? የሚያውቅ ሰው ያውራ፣ የሚያውቅ ሰው ያውራ። የቦታ ግጭት ካለ እነሱ ናቸው የሚያውቁት። ዋ ኢስላማ ዋ ኢስላማ፣ እውነት ነው። ዋ ኢስላማ ምንድን ነው ትርጉሙ? ምንድን ነው የተባለው? ስለምንድን ነው? በምንስ ምክንያት ነው? ምን አይነት ግፍስ ተከስቶ ነው ይሄ ጥሪ የተደረገው? መጀመሪያ ይሄ የእስላሞች ጥሪ ነው። ዋ ኢስላማ የእስላሞች ጥሪ ነው። ነገር ግን አንዱን አንዱ በተጋጩ ቁጥር ህዝቡን ለማባላት ብድግ ብሎ ዋ ኢስላማ ይባላል። ለምሳሌ አሁን መጅሊስ ትላልቅ እንግዲህ አሁን ኢትዮጵያ ላይ ተርቲቡን እየያዘ ነው ይባላል። የእስልምና ጉዳይ ከመጣ ይኸው ዓመታትን እያስቆጠሩ ነው። ስለዚህ ነገር ሊናገሩም ይችላሉ። እኔ ግን ሰምቼ አላውቅም። የሚያወሩት ስለምንድን ነው? ህዝብ የሚባለው እዛ ሙስሊሙ የሚባሉት እኮ አንዳንዴ እውነት አላቸው እላለሁ። ሌሎች ለምን ሙስሊሙ የሚባለው አንተ ወሃቢያ፣ አንተ አህባሽ፣ አንተ ጀማዓ ምንትስ፣ አንተ ጀማዓ ምንትስ። ኡስታዞች የሚያስተምሩን ይሄንን ነው። እኔም ብዙ ቦታ ላይ ትቻለሁ እንደዚህ አይነት ዳዕዋ ማዳመጥ። እናንተ ዛሬ ነው ወይ ዲኑን ያመጣችሁት? አንዳንዴ ጥያቄ ይፈጥርብኛል። ዲንን ያመጣችሁት ዛሬ ነው እንዴ? ኢትዮጵያ ላይ እስከ ዛሬ ሰምተነው የማናውቀው ነገር። ትምህርት ኢልም ሲበዛ ዓሊም ሲበዛ ሱብሃንአላህ ይከባበራል፣ ይወያያል፣ ለህዝቡ ፍትህ ያሰፍናል፣ ህዝቡ እፎይታ ያገኛል፣ ህዝቡ በአንድነት እውቀት በእውቀት ይሆናል ሲባል እየተማርን ያለነው ነገር ሌላ ነገር ነው። ፖለቲካ ህዝብ ተምሮ በወጣ ቁጥር ልዩነታችን እየሰፋ ነው ያለው። ማዕናቱ እውቀት እየሰፋ በሄደ ቁጥር ልዩነታችን እየሰፋ ነው የሚሄደው። የኛ ትምህርት እንደዚህ ነው። የኛ ትምህርት ይሄ ነው። ይሄን ነው የምንማረው። ቃል አላህ ቃል ረሱል ስንል በዚህ ጋር አህባሽን ፍለጠው፣ እዚህ ጋር ወሃቢያን ፍለጠው እያለን ይሄ ነው ትምህርት። ኡስታዞች አፉ በሉ። እንዲህ አይነት ትምህርት የሚያስተምሩ ብዙ ግሩፕ ላይ ስለማገኝ ነው። አህባሾች እኮ ይላል ብድግ ይልና ያ አኺ ኸሊ አህባሽ አለ ጀንብ፣ ቁርአንና ሐዲስ አስተምሩን። እዚህ ጋር ብድግ ይልና ወሃቢዮች እኮ ይላል ቢስሚላህ ሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ወሃቢዮች እኮ እሺ፣ ኧረ እባካችሁ ቃል አላህ ቃል ረሱል አስተምሩን። ኸሊ አለ ጀንብ ወንድምህ ነው። እንዳንተው አምስቱን የእስልምና መሰረት አላጎደሉም የትኞቹም አካል። ሌላ የምትነቃቀፏትን ነገር ዑለሞች ብቻ በውስጡ ላይ ለምን አታስቀምጧት?
የሆነ ስህተት ትፈልጉና እዚህ ቪዲዮ ያን ቪዲዮ ስንት ሰው ነው የሚያየው? እንደኔ አይነት ምንም የማያውቅ ጃሂል እዚህ ጋር ከወንድሙ ተለያየ፣ እስከ መገዳደል እስከ መደባደብ የሚደርሱ በአይኔ ያየሁት። አጋጣሚ ንግግሬ ምንም ትርጉም እንደማታመጣ ቃል፣ ነገር ግን አይታወቅም ያለህ ነገር። ይሄ ልዩነታችን ራሱ ለሌሎች ፎርሳ ነው። በዚህ ልዩነት ብዙ ስትበታተኑ የእናንተን ኪታብ የማያውቀው ሰው ብድግ ብሎ ዳዕዋ ያደርግባችኋል፣ ዳዕዋ ያደርግላችኋል፣ በእናንተ ላይ ዳዕዋ ያደርጋል። የተለያየ ክፍፍልን ለምንድን ነው የምናበዛው? ለምንድን ነው አንድነት የማትሰብኩት? ፖለቲከኞች ሁለቱንም አያይዤ ነው የማወራው። ለምን? ሁለቱም በአገር ጉዳይ ትልቅ ክስረትንም ትልቅ ትርፍንም ስለሚያመጡ ፖለቲከኞች መስሚያ የላቸውም። ብዙውን ጊዜ እዚህ ጋር በለው ፍለጠው ቁረጠው ምናምን የሚል ሰው ብዙ ተመልካች አለ። ሀቅን ተከትለህ ነው ወይ? እስኪ አስተውሉ ህዝቦች፣ አስተውሉ እስኪ፣ ለሀቅ ኑሩ። ነገ ትሞታለህ። ከዛ እሪ ይባልለታል። ያ አጋዳይ ፖለቲካ ተሆነ እሱ እኮ ለሀገር የሀገር ውለታ፣ እሱ እኮ የምንትስ ውለታ። ኧረ እባክህ እያጋደለን ነው የሀገር ውለታ። አንድነት ስበኩልን እስኪ። ለዛ እንደ መምህር ቦጋለ ነው መምህር ተስፋዬ፣ ይቅርታ ስሙን እንደው ለስሙ ይቅርታ፣ በጣም ምሁር፣ ስለ አንድነት ስለ አገሪቷ ዋሽተንም ቢሆን እውነታ እንኳን ከሌለ ዋሽተንም ቢሆን አንድነት እንስበክ የሚል ምሁር። እንደነዚህ አይነቶቹ አይወደዱም። ከሀገር ይሳደዳሉ፣ ይባረራሉ፣ ወይም ይቀጠፋሉ። ለምን? ሰው የሚከተለው ውሸትን ነው፣ የሚወደው ውሸትን ነው። እዚህ ጋር የድምፁን ሁላ የሚያሳምር የኔ ቢጤው ምስኪን፣ የኔ ቢጤው ጃሂል እውነት ይመስለዋል። ያኛውን ቡድን ማሳደድ ይጀምራል። አላህ የህዲና ወየህዲኩም።